ሰላም ተወዳጆች፣ የጌታ ጸጋና ሰላም ለሁላችሁ ይሁን። እኔ ወንድማችሁ ልዑል ነኝ። ባለፈው በተነጋገርነው መሰረት ከዚህ በኋላ የጸጋ ትምህርቶችን በተከታታይ እንደምንማማር ማሳሰቢያ ይታወቃል። ስለዚህ በዛ መሰረት ትምህርታችንን ጀምረናል ማለት ነው። ሁላችሁም ስትጀምሩ እንግዲህ ይህንን ዩቲዩብ ሰብስክራይብ በማድረግ ቤተሰብ በመሆን እንዲሁም ሌሎች ደግሞ እንዲደርሳቸው መልእክቱ ለብዙዎች እንዲደርስ በማድረግ እናንተም አገልግሎታችሁን እንድትፈጽሙ በጌታ ፍቅር ጠይቃለሁኝ። ጸጋ ይብዛላችሁ ለሁላችሁ። እንግዲህ ስለ ጸጋ አስተምህሮ ነው የምንማማረው። ጸጋ የዳንበት ነው፣ የጸደቅንበት ነው፣ ደግሞ አሁን የምንኖርበት ነው፣ ወደፊትም የምንከብርበት ነው። ጸጋ በሀገራችን ባሉ የወንጌላውያን አብያተ ክርስቲያናት ውስጥ ብዙ ትምህርቶች ይወገዛሉ። ፌዝ ሙቭመንት በሉት፣ የጸጋ ወንጌል የብልጽግና ወንጌል፣ የእምነት ቃል እንቅስቃሴ የሚባሉ ትምህርቶች ሁሉ እግር በእግር አብያተ ክርስቲያናት ይቃወሟቸዋል፣ ያሳድዳቸዋል። ትክክል ነው መሆኑም ኑፋቄ ያለባቸው ወይም ሄረሲ ትምህርቶች ስለሆኑ ልክ ነው ያንን ማድረጉ። ነገር ግን ከነዚህ አብያተ ክርስቲያናት ባልተናነሰ አብያተ ክርስቲያናት ውስጥ ካሉ የፌዝ እንቅስቃሴም በሉት፣ የብልጽግና ወንጌል በሉት፣ ምንም በሉት ከነዚህ ባልተናነሰ ይልቁንም በከፋ ሁኔታ ቤተክርስቲያንን አደጋ ላይ የሚጥል ቤተክርስቲያንን የሚያቀጭጭ እድገቷን የሚገዳደር ይልቁንም ደግሞ ከዛ ከፍ ሲል የክርስቶስን የመስቀል ስራ የሚጻረር ማለት የነፃ መዳንን፣ የነፃ መጽደቅን፣ የነፃ መኖርን፣ የአማኝን መብትና ነፃነት የሚጋፉ ያላስተዋልናቸው ነገር ግን ስር ሰዶ የገባ ትምህርት አለ። እሱም የሕግ ትምህርት ነው። የሕግ ትምህርት ፑልፊታችን ላይ ከገባ ዘመን ዘለቅ ሆኗል፣ ጊዜ ወስዷል። ማናችንም አላስተዋልም። ቅድስና ማለት ስለ ሕግ ማስተማር እስኪመስለን ድረስ ደግሞ ብዙ ያላዋቂ የሆኑ ወንድሞቻችን ደግሞ ስለ ቅድስና ሲያስተምሩ ቅድስና ማለት ስለ ሕግ መፈጸም፣ ሕግን በመጠበቅ የሚገኝ ፒውሪቲ አድርገው፣ ንጽህና አድርገው፣ ቅድስና አድርገው በማስተማራቸው ምክንያት የሕግ ትምህርት ቤተክርስቲያን ውስጥ ደንደስ አውጥቶ ብዙዎች እንዳይደሰቱ፣ ነፃ እንዳይወጡበት፣ እንደው በመዳናቸው ደስተኛ እንዳይሆኑ የሚያደርግ ብዙ የአማኝን ነፃነት፣ የወንጌልን መስቀል፣ የወንጌልን ትምህርት፣ የክርስቶስን መስቀል የሚቃወም ትምህርት አለ። ስር ሰዶ የተቀመጠ ነው። እንግዲህ ወደፊት በስፋት እናየዋለን። ከዚህ በኋላ በትምህርታችን በሰፊው የምንዳስሰው ነው። ጸጋ ምንድን ነው? ጸጋ አስተምሮ ምንድን ነው? ሰው የሚሉትን ነገሮችን ከመጀመሪያ በፊት ለዚህ ትምህርት መንደርደሪያ ሀሳብ የሚሆን ዛሬ አነሳለሁ። ዛሬ ብቻ አይደለም፣ ለተወሰኑ ሳምንታቶች እሱን እናያለን። ጸጋ እንዲገባን የጸጋን ትምህርት መለየት ትልቅ በር የሚከፍትልን ዲስፐንሴሽን ወይንም ስፍረ ዘመን ወይንም የዘመን አስተዳደር የሚለውን ነገር መረዳት እጅግ መሰረታዊ ነገር ነው። አንድ አገልጋይ በተለይም በዚህ ዘመን የሚያገለግል አንድ አገልጋይ ዲስፐንሴሽንን በአግባቡ መረዳት፣ ማጥናት፣ ማስተዋል አማራጭ የሌለው መፍትሄ ነው። ዲስፐንሴሽን የመጽሐፍ ቅዱስ ቁልፍ ነው። መጽሐፍ ቅዱስን ለመፍታት፣ ለመተርጎም፣
የመጽሐፍ ቅዱስን ትክክለኛ ትርጉም ለማግኘት አንዳንድ መጽሐፍ ቅዱስ ላይ ግራ ሊያጋቡ የሚችሉ ምስጢሩ ለአምላካችን ነው እያለን እኮ ምንተው ብዙ ቃል አለ አይደለ? ምንም ምስጢር ያልሆነ ነገር ግን የተገለጠ መጽሐፍትን እንዴት ማጠናት እንዳለብን ባለማወቃችን ምክንያት ዝም ብለን አዳፍነን የተውነው ጥቅስ ሌሎች ደግሞ ጎልጉለው ከመሃል በማውጣት ነፃነታቸውን የሚጻረር ሆኖ ተገኝተዋል። አንዳንድ ቦታ ድናቸዋል ይላል፣ ደግሞ ስናነበው ያ ቦታ እንዳልዳንን የሚሰማ የሚያደርግ አለ። የሰዎች ድኛለሁ ብለው ርፍ ሲሉ ደግሞ ሌላ ነገር አለ። እዚህ እኛም ደግሞ አብዛኛው አገልጋይ ደግሞ ያንን እየጎተተ እያመጣ ህዝቡ ላይ እየጨረገደ ህዝቡ ላይ እየወረወረ ሰዎች በመዳናቸው እንዲደሰቱ ሳይሆን መዳናቸውን በመዳናቸው ምክንያት ሴሌብሬት እንዲያደርጉ ጌታን እንዲያመሰግኑ እንዲባርኩ ሳይሆን እንደገና ወደ ጌታ መጥተው በሐዘን በፍራቻ እንዲኖሩ እያደረጋቸው ያለው። ይሄ ከምን የተነሳ ነው? መጽሐፍትን በአግባቡ አለመለየት፣ መጽሐፍትን በአግባቡ አለመረዳት የሚመጣ ነገር ነው። እዚህ እሱን በኋላ እንመጣበታለን። መጽሐፍ ቅዱሳችን ዲስፐንሴሽን ወይንም ስፍረ ዘመን መጽሐፍ ቅዱስ ላይ በውል የተቀመጠ ነው። በሐዋርያት ዘመን የነበረ ነው። ከዛ ደግሞ ሐዋርያነ አበው ወይንም ደግሞ ሐዋርያትን ቃል በቃል የተኳቸው ወይንም እግር በእግር የተኳቸው እነሱ አሉ። ከዛም በኋላ የተነሱ አባቶች በዚህ የስፍረ ዘመን አስተምሮ ውስጥ ያለፉ ናቸው። በመሃል ቤተክርስቲያን በነበረችበት የጨለማው ዘመን ደግሞ እሱ አልፎ የተሐድሶአውያኑ እንቅስቃሴ ከተነሳም በኋላ የስፍረ ዘመን ትምህርት ወይንም ደግሞ የዲስፐንሴሽን አስተምህሮ በስፋት አቅም አግኝቶ በመምጣት በወንጌላውያን አብያተ ክርስቲያናት ውስጥ አንድ የስነ መለኮት እይታ ሆኖ መጥቷል። የዚህ ቻናልም ዓላማ ወይንም ደግሞ እኔም ትምህርቴን የማተኩረው በዚህ በስፍረ ዘመን ላይ ነው ማለት ነው። እኔም የምከተለው የስፍረ ዘመናዊ ቴዎሎጂ ነው ወይ ደግሞ ዲስፐንሴሽናል ቴዎሎጂ ነው። ስለዚህ ዲስፐንሴሽናል ቴዎሎጂ ጥቅሙ ምንድን ነው? ዲስፐንሴሽናል ቴዎሎጂ ማለት ምን ማለት ነው? ምን ትምህርት ይዟል? ዓላማው ምንድን ነው? በውስጥ ያቀፋቸው ምንድን ነው? ዲስፐንሴሽን ስንል ምን ማለታችን ነው? ዲስፐንሴሽንን ባንከተል በዲስፐንሴሽን መሰረት መጽሐፍ ቅዱሳችንን መተርጎምና መረዳት ባንጀምር ምን አይነት ጥፋት ያስከትላል የሚሉትንም ጭምር እናያለን። ክብር ለኢየሱስ ይሁን። ዲስፐንሴሽን የሚለውን ቃል ከመፍታት እንጀምራለን። ዲስፐንሴሽን የሚለውን ቃል መጽሐፍ ቅዱሳችንን ላይ የምናገኘው ሐዋርያው ጳውሎስ በኤፌሶን መልእክት ምዕራፍ 3 ቁጥር 2 ላይ እንደዚህ ይላል። ቁጥር 1 እና 2 አነባለሁ። ስለዚህም አሕዛብ ስለሆናችሁ ስለእናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ። ስለ አሕዛብ ነው የሚንበረከከው። ስለ አሕዛብ ብሎ ይንበረከካል ማለት ይጸልያል። ለአሕዛብ ብሎ ታስሯል፣ ለአሕዛብ ብሎ ደግሞ ይጸልያል። ቁጥር 2 ለእናንተ ስለተሰጠኝ። እናንተ እየተባለ ያሉት እነማን ናቸው? አሕዛብ። ምክንያቱም አሕዛብ ብሎ ጠርተዋልና ለአሕዛብ ነው የሚንበረከከው። ስለዚህ ለእናንተ ስለተሰጠኝ ማለት ለእናንተ ለአሕዛብ ስለተሰጠኝ መልእክት ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት ይላል። ስለዚህ ለእናንተ የተሰጠኝ የእግዚአብሔርን ጸጋ እንድመግብ ነው፣ ወይ ደግሞ የእግዚአብሔር ጸጋ መጋቢነት ተሰጥቶኛል ወይ ደግሞ የሚል ሀሳብ ነው የሚናገሩ። ዝም ብለን አማርኛውን በግርድፍ ከወሰድ ነው የእግዚአብሔርን ጸጋ ለእናንተ እንድመግብ፣ የእግዚአብሔርን ጸጋ ለእናንተ እንዳስተምር፣ የእግዚአብሔርን ጸጋ ለእናንተ እንድገልጥ፣ የእግዚአብሔርን ጸጋ ለእናንተ እንዳወራ የሚል ትርጉም ልንሰጠው እንችላለን። ነገር ግን ይሄ ክፍል በእንግሊዘኛው ዲስፐንሴሽን ተብሎ ነው የተቀመጠው። ዲስፐንሴሽን የሚለውን የመጽሐፍ ቅዱሳችን ወይ ደግሞ የአዲስ ኪዳን የግሪኩ ቃል ወይ ደግሞ ጥንታዊ ቋንቋ ነው። እንደምታውቁት ግሪክ የአዲስ ኪዳን መጽሐፍት በግሪክ እንደተጻፉ ይታወቃል። ስለዚህ ኦሪጂናል ትርጉሞቹ የግሪኩ በመሆኑ በግሪኩ ኦይኮኖሚያ ነው። ኢኮኖሚያ ይሉታል፣ ግን
ኦይኮኖሚያ በሚል ቃል ተቀምጧል። ኦይኮኖሚያ ወይንም ዲስፐንሴሽን በላቲኑ ደግሞ ያው ከዛ በኋላ የግሪኩ ቃል በቃል ትርጓሜውን ያገኘው በላቲን በመሆኑ ዲስፐንሴሽዮ ወይ ደግሞ ዲስፐንሴሲዮ የሚል ቃል ተቀምጧል። የግሪኩን ኦይኮኖሚያ ወይንም የላቲኑን ዲስፐንሴሲዮ የሚለውን የላቲኑን በእንግሊዘኛችን ዲስፐንሴሽን ብሎ አስቀምጦታል። ስለዚህ በአማርኛ ስንተረጉም ወይ ደግሞ ወደ አማርኛ ስናመጣ ምን ብለን ልንሰጠው እንችላለን ማለት ነው። ለምሳሌ በእንግሊዘኛው ዲስፐንሴሽን እና ደግሞ ስቲዋርድሺፕ የሚል ቃል ይጠቀማል። ወይ ደግሞ ምን ማለት ነው? ዲስፐንሴሽን ማለት አስተዳደር እና መጋቢ በማለት ግን የግሪኩ መዝገበ ቃላት ዲስፐንሴሽን የሚለውን 4 ጊዜ በመስጠት ስቲዋርድሺፕ የሚለውን ደግሞ ወይ ደግሞ መጋቢነትን ደግሞ 3 ጊዜ የሰጠው በመሆኑ ስለዚህ በዚህ ቦታ ላይ ዲስፐንሴሽን የሚለው ቃል ጥሪ ወይ ደግሞ ስያሜ የሚያገኘው ለመጋቢነት ሳይሆን ለዘመን አስተዳደርነት ነው። ስለዚህ ለዘመን አስተዳደርነት ነው የምንጠቅሰው። ይህ ዲስፐንሴሲዮ ኦይኮኖሚያ የሚለው ይሄ ሐሳብ ሲጠቀለል በአማርኛ ምን ይዞ ይመጣል ማለት ነው? ስፍረ ዘመን ወይ ደግሞ የዘመን አስተዳደር የሚል ቃል ልንሰጠው እንችላለን። ዲስፐንሴሽን ወይንም የዘመን አስተዳደር ወይ ደግሞ ስፍረ ዘመን ወይ ደግሞ ስፍረ ዘመን ማለት ነው ዘመንን መስፈር ወይ ደግሞ ዘመንን መለካት፣ ዘመንን ለዚህ ብሎ መከፋፈል ማለት ነው። ስለዚህ ዘመንን መለየት፣ ዘመንን መከፋፈል፣ ዘመንን ለዚህ ዓላማ እንደየአቀማመጣቸው ዘመንን መለየት መጽሐፍ ቅዱሳዊ ነው። ስለዚህ ጳውሎስ ምን እያደረገ ነው ማለት ነው? አሁን እያለን ያለው ለእናንተ ጸጋን እንዳስተምር ላከኝ ሳይሆን ይሄንን የጸጋ ዘመን ወይ ደግሞ በዚህ በጸጋ ዘመን ውስጥ ማለት ጸጋን እንደ አንድ ዘመን ነው የሚቆጥረው። ስለዚህ በጸጋ ዘመን ውስጥ ያለውን የጸጋ መልእክት ለእናንተ እንድመግብ ተላኩ። ወይ ደግሞ ይሄንን የጸጋን ዘመን በባለቤትነት እግዚአብሔር ለኔ ሰጠኝ በማለት የዚህ የጸጋ ዘመን አገልጋይ ሆንኩ፣ የጸጋ ዘመን የምስራች ተናጋሪ ሆንኩ፣ የጸጋ ዘመን ተናጋሪ ሆንኩ፣ የጸጋ ዘመን አስተማሪ ሆንኩ እያለ ነው የሚናገረው። ስለዚህ በኤፌሶን ምዕራፍ 3 ቁጥር 2 ያለው ሐሳብ ምንድነው? ዘመንን የሚያሳይ ነው፣ ዘመንን የሚተካ ነው፣ ዘመንን የሚገልጥ ሆኖ አግኝተነዋል። ስለዚህ በዚህ መሰረት ኦይኮኖሚያ ወይንም ዲስፐንሴሲዮ ወይ ደግሞ ዲስፐንሴሽን የሚለው ቃል ዘመንን ለማስተዳደር ወይ ደግሞ የዘመን አስተዳደር ወይ ደግሞ የዘመን ስፍር ወይ ደግሞ ስፍረ ዘመን የሚል ቃል ተተክቶበት እናገኛለን። እግዚአብሔር የተባረከ ይሁን። ይሄ ቃል የሚያሳየን ምንድን ነው? አስቀድሞ እግዚአብሔር በጥንት ዘመን አሁን በጳውሎስ አነጋገር መሰረት በኤፌሶን 3 መሰረት እግዚአብሔር አስቀድሞ በዚህ ዘመን ሊሰራ ያሰበውን ስራ አሁን ከዚህ ዘመን በፊት እቅዱን አቀደና ከዚህ ዘመን በኋላ ደግሞ ወይ ደግሞ በዚህ ዘመን ደግሞ እግዚአብሔር ቀድሞ ያሰበውን ሐሳብ አሁን በሐዋርያት ዘመን አሁን ይልቁንም በጳውሎስ ዘመን ይህንን ሐሳብ እግዚአብሔር ተግባሩን ስራ ላይ እንዳዋለው ወዲያው አይደለም ያሰበው ቀድሞ ነው ያሰበው ያቀደው ይሄ ዘመን ከመምጣቱ በፊት ነው። ግን ይሄ ዘመን ከመምጣቱ በፊት ያሰበውንና ያቀደውን እቅድ አሁን ዘመን ጠብቆ አሁን ጊዜ ጠብቆ ሐዋርያው ጳውሎስ ለኔ የተገለጠልኝ በማለት የዚህ ዘመን አስተዳደር እግዚአብሔር ቀድሞ በዘመን ውስጥ ሊሰራ ያሰበውን ስራ ለጳውሎስ እንደገለጠለትና በዚህ በመገለጥ ውስጥ ደግሞ አሕዛብ በጸጋ ወንጌል የሚድኑበት ብቻ ሳይሆን አይሁድና አሕዛብ የሚል ክፍፍል በሌለበት
አንድ አካል ሆነው የሚኖሩበትን ምስጢር የተገለጠበት ዘመን ነው። የተገለጠበት ዘመን። ስለዚህ ይሄ ዘመን አይሁድና አሕዛብ በአንድ አካል ሆነው ኢየሱስን በማመን ስለ ኃጢአታቸው እንደሞተ ስለ ጽድቃቸው እንደተነሳ በማመን የእግዚአብሔር መንግስት በጋራ ምክንያቱም ብሉይ ኪዳን እንደዛ አይደለማ። እንደምታውቁት ብሉይ ኪዳን አይሁድ አሕዛብ ተብሎ የተከፈለ ነው። አሕዛብ በሚቆሙበት አደባባይ አይሁድ አይቆምም። አይሁድ በሚቆሙበት አደባባይ ስፍራ ደግሞ አሕዛብ አይቆሙም። እዚህ ይሄ የተለያዩትን ነገር ደግሞ ጌታችን ኢየሱስ ክርስቶስ የጥሉን ግድግዳ በመስቀል በሞቱ በማፍረስ የጥሉን ግድግዳ በመናድ አዲስ ዘመን በመጀመር አይሁድና አሕዛብን ከእግዚአብሔር ጋራም በማሳረቅ እርስ በርስም ያላቸውን ጠብ በማሳረቅ ቀድሞ ሊሰራ ያቀደውን እቅድ ዛሬ በሐዋርያቱ ዘመን ዛሬ በኢየሱስ ክርስቶስ ሞት አማካኝነት እነዚህን ሰዎች ከሁለት ማንነት አንድ ማንነት ከሁለት አካልነት አንድ አካልነት አግኝተው ክርስቶስ በተባለ ማንነት ውስጥ ክርስቶስ በተባለ አካልነት ውስጥ ብልት ሆነው እንዲገቡ ያቀደው እቅድ የተፈጸመበት ዘመን ነው ብለን ስለዚህ ይሄ የዘመን አስተዳደር የዘመን ትምህርት የዘመን እንትን ነው የምንመለከተው ማለት እግዚአብሔር የተባረከ ይሁን። እንግዲህ ይሄ መጽሐፍ ቅዱሳችንን እንመጣበታለን። መጽሐፍ ቅዱሳችንን ስናነብ መጽሐፍ ቅዱሳችንን ስንረዳ መጽሐፍ ቅዱስ መልእክቶችን ትምህርቶችን እያንዳንዱን ነገር በዘመን ከፋፍሎ ነው ያስቀመጠው። ዝም ብለን አሁን ያንሳን ምጅርቅ እያደረግን እንደምንወረውረው አይደለም። መጽሐፍ ቅዱስ በጥንቃቄ የተጻፈ ለዚህ ዘመን የሚሆነው ለዛ ዘመን የሚሆነው ለእያንዳንዱ ነገር የታሰበውን እግዚአብሔር ቀድሞ ያቀደውን በየጊዜው የፈጸመበት በመሆኑ መጽሐፍ ቅዱስ አንዱ ከአንዱ ጋር ሳይጋጭ አንዱ ከአንዱ ጋር ሳይጣረስ ብቻ ሳይሆን እኛም ደግሞ ግራ ሳይገባን ከዘፍጥረት እስከ ዮሐንስ ራእይ መጽሐፍ ቅዱስ የተሳሰነ እርስ በርሱ የተያያዘ እርስ በርሱ የተጋመደ እና አንድ ሰንሰለት ዘርግቶ እየመጣ ያለ መሆኑ የምንረዳበት ነው። ስለዚህ ግራ ሳንጋባና ሳንቸገር መጽሐፍ ቅዱስን በውል መረዳት እንችላለን። መረዳት የምንችልበት ነው። መጽሐፍ ቅዱስ ውስብስብ አይደለም። መጽሐፍ ቅዱስ የሚገባም ነው የማይገባም ነው። መጽሐፍ ቅዱስ የምንረዳውም ነው ማንረዳውም ነው። መጽሐፍ ቅዱስ የምንጨርሰውም ነው የማንጨርሰውም ነው። መጽሐፍ ቅዱስ የምናውቀውም ነው የማናውቀውም ነው። ክብር ለኢየሱስ ይሁን። ምክንያቱም መጽሐፍ ቅዱስ ሙሉ ለሙሉ ድፍን ያለም አይደለም፣ ሙሉ በሙሉ ደግሞ ግልጥ ያለም አይደለም። ግን ለሚያስፈልገን ለሚረባን የሚጠቅመን ነገሮችን እግዚአብሔር ገልጦልናል። ስሙ ለዘላለም የተባረከ ይሁን። እንግዲህ ይሄ ትምህርት የዲስፐንሴሽን ቴዎሎጂ ወይ ደግሞ የስፍረ ዘመናዊ ስነ መለኮት አስተምሮ እሱም በተመለከተ ትምህርቱ የተነሳው ማለት ሙሉ ለምሳሌ መጽሐፍ ቅዱሳችን ማነው በብዙ አይነት የቴዎሎጂ ትምህርቶች አሉ። ሂስቶሪካል ቴዎሎጂ አለ፣ ኮቨናንት ቴዎሎጂ አለ፣ ቢብሊካል ቴዎሎጂ አለ አይደል? ልክ በዚህ ደግሞ ዲስፐንሴሽናል ቴዎሎጂ አለ። ስለዚህ ዲስፐንሴሽናሊዝም ወይ ደግሞ ዲስፐንሴሽን ራሱን የቻለ አስተምህሮ ያለው በእያንዳንዱ ጉዳይ የራሱን አስተምህሮ ይዞ የሚመጣ ሙሉ ትምህርት መሆኑን ነው የምንረዳው። ስለዚህ ይሄንን ትምህርት ከተሐድሶአውያኑ መነሳት በኋላ እንግዲህ እንደምታውቁት የተሐድሶው በ15ኛው መቶ ክፍለ ዘመን ከጀመረ በኋላ ከዛ በኋላ በየዘመናቱ ትምህርቶች ተነስተዋል። ከሉተር መነሳት በኋላ በሉተር ስም የተነሱት ሉተራውያን፣ ከዛም ካልቪኒዝም፣ ሄርሜኒዝም ራሱን የቻለ ነው የሚመጣው። ሜኖናይቶች፣ ስለዚህ ሜኖን ወይንም በሜኖን ስም እንትን ያለው ከመጥምቃውያን
ተለይተው ደግሞ ራሳቸው ሲወጡ ደግሞ ሜኖናይቶች አሉ። ሀገራችንም ውስጥ የሰፋ ነው። ከዛ መጥምቃውያን አሉ። እያንዳንዱ እየበዛ እንትን እያለ የመጣ ትምህርቶች እንደሆኑ ይታወቃል። ከዛም በኋላ ደግሞ በ19 ወይም 8ኛው መቶ ክፍለ ዘመን መጨረሻ ወይም ደግሞ 19ኛው መቶ መጀመሪያ ላይ 1900 ከ1900 ነው ብርሃኑ የጀመረው። ነገር ግን በ1906 የአዙዛ ስትሬት የጴንጤቆስጤ ሪቫይቫል ተነሳ። ከዛ በኋላ ደግሞ ጴንጤቆስጣውያን መጡ ማለት ነው። ስለዚህ ልክ ራሱን እየቻለ ጴንጤቆስጣውያን መጥተዋል። ከዛ በኋላም ካሪዝማቲኮች መጥተዋል። በእያንዳንዱ ነው ትምህርት መሰረታዊውን ዓላማ አይለቅም። የነዚህ ሁሉ ካልቪኒዝም በሉት፣ ሄርሜኒዝም በሉት፣ መጥምቃውያንም በሉት፣ ሜኖናይቶችም በሉት፣ ማንኛውንም በሉት መሰረቱ አንድ ነው። ግን በአንዳንድ ጉዳዮች መጽሐፍ ቅዱስን በማጥናት መጽሐፍ ቅዱስን በመተርጎም ይቅርታ፣ እነዚህ ነገሮች በመረዳት አንዳንድ ምስጢራዊ የሆኑ ነገሮችን በመረዳት ላይ ልዩነት አላቸው። ይሄ ልዩነት መከበር ያለበት መስተዋል ያለበት ነው። ይህንን ማክበር ይህንን ማየት ያስፈልጋል። አንዳንዶች ትምህርታቸው ከጥንት ጀምሮ ወይ ደግሞ እንደው እንዲህ ተሰፍቶ የተሰጠ እስኪመስል ድረስ ግራ ይጋባል ሰው። ግን ይሄ በወንጌላውያን አብያተ ክርስቲያናት ውስጥ ከሀገር ጀምሮ እስከ ሀገር ውጭ ባለው የተቀመጠ የትምህርት ልዩነት በመሆኑ እሱን አክብረን ዋናና መሰረታዊ በሆኑት ነገሮች ላይ ልዩነት ስለሌለ ይህንን ነገሮችን ማክበርና ማጤን፣ ለዚህም ትምህርት ጆሮ መክፈት ያስፈልጋል። እዚህ ልክ በእንደዚሁ ትምህርት መሰረት ደግሞ ዲስፐንሴሽናሊዝም ወይ ደግሞ የዲስፐንሴሽን አስተምህሮ ራሱን የቻለ ትምህርት ሆኖ በ1800 እስከ 1802 ባለው ወይ ደግሞ በሁለት ዓመት ጊዜ ውስጥ ባለበት ውስጥ ጆን ሌንሰን ዳርቢ የተባለ ሰው ይህን ትምህርት ጀምሮታል። ዳርቢ የዚህ ትምህርት ባለቤት ነው። የዲስፐንሴሽን ባለቤት ነው ማለት ትምህርት ሰንዶ ቀንጭቦ አስተካክሎ እያንዳንዱ ነገሮችን አድርጎ ይዞ የመጣ ሰው ነው ጆን ዳርቢ። ከ1800 እስከ 1802 ድረስ የነበረ ነው ይሄ ትምህርቱ ሲዘጋጅ የነበረው። የብሪታንያ ወይ ደግሞ እንግሊዝ ሰው ነው። ትምህርቱ በዛ ተጀመረ። ከዛ በኋላ ባለው ደግሞ በእንግዲህ ወደ ዩናይትድ ስቴትስ በመምጣት ትምህርቱ በጣም የተስፋፋ ሲሆን እጅግ ተወዳጅነትንና ተቀባይነትን ያተረፈ ትምህርት ሆኗል። ይልቁንም አሁን ባለው የትምህርት ስርዓት በተለይም በውጭው ዓለም እናቱም የውጭው ዓለም የወንጌላውያን ቸርች ቴዎሎጂያቸው እጅግ ያደገ ነው። እንደኛ ሀገር ገና የኃጢአት ስርየት ላይ የሚከራከር አይደለም እኮ። እኛ ታውቃላችሁ የኃጢአት ስርየት ላይ ነው ገና የምንከራከረው። ሰው ኃጢአቱ ተሰረየ አልተሰረየም፣ የዳነ ሰው ይጠፋል አይጠፋም ነው። ይሄ እኮ በጣም የኤሌመንተሪ ስኩል ነው እና በጣም ገና የኃጢአት ስርየት ላይ ያልተስማማች ያልተግባባች ቸርች ውስጥ ነው የኛ ሀገር ቴዎሎጂ። መዳንን እንኳን ለሰዎች ግልጽ አድርጎ ማስረዳት አልቻለም። የኛ ሀገር ስለ መለኮት አስተምሮ ገና መዳንን በተመለከተ ክሊር ማድረግ አልቻለም፣ ግልጽ ማድረግ አልቻለም። ውሽልሽል ያደርጋል፣ ውሽቅሽቅ ያደርጋል። እዛና እዛ የተወታተፈ ነው የኛ ሀገር ቴዎሎጂ። ስለዚህ የአውሮፓውያኑ ቴዎሎጂ እጅግ ያደገ ነው። በዚህን ሰዓት ላይ ምንም በማይካድና ማስተባበል በሌለበት ቴዎሎጂያቸው እጅግ አድጓል። ቴዎሎጂያቸው እጅግ ከፍ ብሏል። ስለዚህ ለዚህ ነው አንዳንድ ትምህርቶችን ወደነዛ ማማተር የሚያስፈልገው፣ ወደዛ ልብን መሰረቅ የሚያስፈልገው ቴዎሎጂያቸው እጅግ ያደገ ነው። ስለዚህ እነዚህም ሰዎች የዳርቢ ቴዎሎጂ ተጀመረ፣ በዩናይትድ ስቴትስ ትልቅ ተቀባይነት አገኘ። ዛሬ በትልቅ ተጽዕኖ እያመጣ ያለ ትምህርት ነው። እናያቸዋለን የስፍረ ዘመናቶች ወይ ደግሞ ዲስፐንሴሽኖቹን ምን ናቸው፣ ምን ትምህርት በውስጣቸው ይዘዋቸዋል የሚሉት እናያለን። ግን አጠቃላይ የዚህ ሰው ትምህርት
መነሻ ወይ ደግሞ የዚህ ዲስፐንሴሽን የመጀመሪያ ሶርስም የሆነን ዳርቢ ነው። የክላሲካል ቴዎሎጂ ወይ ደግሞ የክላሲካል ዲስፐንሴሽን አማኝ እንደሆነ ይነገራል። ስለዚህ አሁን በዚህ ሰው ይሄ ትምህርት ከተጀመረ በኋላ እጅግ እየተስፋፋ የመጣና ያደገ ተቀባይነት፣ ተወዳጅነት እያገኘ ያለ ነው። ዳርቢ ኢሳያስ 32ን ሲያጠና አጥንቶ ሲጨርስ በቤተ ክርስቲያንና በእስራኤል መካከል ሰፊ ልዩነት አለ። እስራኤልና ቤተ ክርስቲያን አንድ ተስፋ አሁን እንደ ሀገር ያለችው ቤተ ክርስቲያን እንግዲህ ይገርማል። ይሄ ሰው እስራኤልና ቤተ ክርስቲያን የተለያዩ ናቸው ብሎ ሲናገር እስራኤል ገና እንደ ሀገር አትታወቅም። አብዛኞች የመተካካት ቴዎሎጂን የሚያምኑ ሰዎች ወይ ደግሞ ማለት ቤተክርስቲያን እስራኤልን ተከታለች ብለው የሚያምኑ ቤተ እምነቶች አንዱም እንዲህ እንዲሉ ያስደፈራቸው ለ1900 ዓመታት እስራኤል እንደ ሀገር የለችም። እንደምታውቁት ተበታትና ነው ያለችው። ስለዚህ እስራኤል ማለት እኛ ነን ብለው የምስራቅም የምዕራብ ወይ ደግሞ ካቶሊክም የምስራቅ ኦርቶዶክስ የምዕራቡ ካቶሊክም እስራኤል ማለት እኛ ነን፣ እኛ እንዳውም እስራኤል ዘነፍስንን እነሱ እስራኤል ዘስጋ ናቸው ብለው መንፈሳዊ እስራኤል እኛ ነን ብለው መጥተው የእስራኤል የተጻፈውን ሁሉ ለራሳቸው በመተርጎም የመጡበት ምክንያት አንዱ እስራኤል እንደ ሀገር ስለሌለች ነው። ይሄ ሰው ግን እስራኤል እንደ ሀገር በሌለችበት ሰዓት ላይ ኢሳያስ 32ን አጥንቶ የለም እስራኤልና ቤተክርስቲያን ለየቅል ናቸው ብለው የሚገርም መረዳት ነው። በነገራችን ላይ የሚገርም መረዳት ነው። እግዚአብሔር ለዚህ ሰው የሚገርም ብርሃን ነው ያበራለት። ስለዚህ ቤተክርስቲያንና እስራኤል የተለያዩ ናቸው፣ አንድ አይደሉም፣ አንድ ተስፋ የላቸውም የሚለውን ሐሳብ አስቀመጠ። ለዚህ ሐሳብ ምንድን ነው አንዱ ኢሳያስ 32 ላይ ከተነሳ በኋላ ይሄ ሰው እንዲሁም ደግሞ በዳንኤል 9:24 ጀምሮ ያለውን የሰባውን ሱባኤ በተመለከተ አጥንቶ ሲጨርስ ድምዳሜው ምን አድርሰዋል? አይ ቤተክርስቲያን ከዚህ ሱባኤ በፊት ትነጠቃለች። ኢየሱስ ያድናል። ቤተክርስቲያን ከዚህ ሱባኤ በፊት ትነጠቃለች። ይሄ ሰባኛው ሱባኤ ከመምጣቱ በፊት ነው ቤተክርስቲያን የምትነጠቀው። የቤተክርስቲያን ተስፋ ሰማያዊ ነው። ነገር ግን እስራኤል የምትባል አገር እንደገና እስራኤል የሚባል ሕዝብ እንደገና ይሰበሰባል። የዚህ የሰባኛው ሱባኤ ወይ ደግሞ የመከራው ዘመን ባለቤት ይሆናል። ስለዚህ ሰባኛውን ሱባኤ እስራኤል ትፈጽማለች፣ ቤተክርስቲያን ደግሞ ከሰባው ሱባኤ በፊት ትሄዳለች ብሎ ትምህርትን ያስተማረ ሰው ነው። እጅግ መረዳት እጅግ የሚደንቅ የመጽሐፍ ቅዱስ እውነት ነው። እግዚአብሔር የተባረከ ይሁን። እውነትም ነው። ዛሬ አንዳንድ የመጽሐፍ ቅዱስ ክፍሎችን ስናይ እንመጣበታለን። የዲስፐንሴሽን አስተምህሮ ሄርሜኔቲክስ ወይ ደግሞ የዲስፐንሴሽን ስነ አፈታት መጽሐፍ ቅዱስ ይልቁንም የትንቢት መጽሐፍት ቃል በቃል መተርጎም አለባቸው ብሎ ያምናል። ሚስጥራዊ አይደለም። ለምሳሌ ራዕይ ዮሐንስን ቃል በቃል ነው እንዲተረጎም የሚፈልገው። ሚስጥራዊ አይደለም። የሆነ የረቀቀ ነገር ምናምን አይደል፣ የተጨበጠ ምናምን ነገር አይደለም። ራዕይ ዮሐንስንም ሲተረጉም ይልቁንም የትንቢት መጽሐፍቶችን ሲተረጉም የዲስፐንሴሽን ሄርሜኔቲክስ ወይ ደግሞ የዲስፐንሴሽን ስነ አፈታት መጽሐፍ ቅዱስን የሚፈታበት ቃል በቃል ነው ትርጓሜ እንዲገኝ የሚፈልግ። አንዱ የዳንኤል 9:24 ነው። የዳንኤልን 9:24 ቃል በቃል ካልተተረጎመው ምሳሌያዊ ነው ብለን ካለፍነው ይልቁንም ቤተክርስቲያን በመከራ ውስጥ ታልፋለች የሚለውን ድምዳሜ ላይ እንድንደርስ ያደርገናል። አረ ከዛም መልፍ ሲል ደግሞ ቤተክርስቲያን ንጥቀት የሚባለው ይሄ እንደዚህ አካላዊ ንጥቀት ምናምን አይደለም፣ ክብር ነው ይለዋል። እንደሚሉት እንዳንዳንድ አስብሮች አሉ። ንጥቀት ሊትራል የሚፈጸም ነገር አይደለም፣ ነገር ግን ሐሳብ ነው፣ ክብር ነው፣ ደመና ምናምን ያው
ደመናው የሶሎሞን ቤተ መቅደሱን ከሰራ በኋላ ደመና ሞልቶት ነበረ ይላል። ስለዚህ በደመና ይነጠቃሉ ማለት በክብር ይቀበላሉ፣ ክብር ይሞላሉ ማለት ነው የሚል ቤተክርስቲያን በመከራ ውስጥ ታልፋለች የሚሉ ሰዎች የሚያስተምሩ ትምህርት ዓላማው ራዕየ ዮሐንስ ምሳሌያዊ ነው። የብሉይ ኪዳንም የነቢያት ቅዱሳት መጽሐፍት በምሳሌያዊ እንዲተረጎሙ ማድረግ ነው። ነገር ግን ዲስፐንሴሽናሊዝም ወይ ደግሞ ዲስፐንሴሽናል ቴዎሎጂ ወይም ደግሞ የዲስፐንሴሽን አስተምሮ ወይም ደግሞ የስፍረ ዘመን አስተምህሮ የትንቢት መጽሐፍቶች ቃል በቃል መተርጎም አለባቸው። ራዕየ ዮሐንስም ቃል በቃል መተርጎም ልክ ነው። ራዕየ ዮሐንስን ስናነብ የማይገቡን በውል ፍንክት አድርገን የምንረዳው ነገር አንዳንዱ ሊያስቸግር የሚችል ቢኖርም ነገር ግን ያን ያህል የተወሳሰበ ሰዎች የማይረዱት የማይገባቸው መጽሐፍ አይደለም። ስለዚህ ራዕየ ዮሐንስንም በተመለከተ ቃል በቃል ነው መተርጎም ያለበት። ይሄንን ስናደርግ ከስህተት እንተርፋለን የሚል ነው። ክብር ለኢየሱስ ይሁን። ስለዚህ እጅግ መጽሐፍ ቅዱስን ለመተርጎም፣ መጽሐፍ ቅዱስን ለማጥናት፣ መጽሐፍ ቅዱስን ለማወቅ እጅግ ፍቱን የሆነ አስተምህሮ ነው ዲስፐንሴሽን። ክብር ለኢየሱስ ይሁን። ከ354 እስከ 430 ዓመተ ምህረት ድረስ የነበረ ሰው አውግስጢኖስ የሚባል አንድ የቤተ ክርስቲያን ሊቅ ምን ብሏል? እነዚህ ብሏል። በመጽሐፍ ቅዱስ ውስጥ ይላል፣ በመጽሐፍ ቅዱስ ውስጥ የተለዩ ዘመናትን በትክክል መለየት ከቻልን መጽሐፍ ቅዱስ የተያያዘና ወጥ የሆነ መሆኑን በደንብ እንረዳለን ይላል። ደግሜ ያነበዋለሁ። በመጽሐፍ ቅዱስ ውስጥ የተለዩ ዘመናትን በትክክል መለየት ከቻልን ወይ ደግሞ በመጽሐፍ ቅዱስ ውስጥ ያሉ ዘመናትን በትክክል መለየት የምንችል ከሆነ በትክክል መረዳት የምንችል ከሆነ መጽሐፍ ቅዱስ የተያያዘና ወጥ የሆነ መሆኑን በደንብ እንረዳለን ይላል። ስለዚህ በመጽሐፍ ቅዱስ ውስጥ ያሉትን አስተምሮች ዘመናትን በትክክል መለየትና ማወቅ የምንችል ከሆነ መጽሐፍ ቅዱስ ወጥ ነው፣ መጽሐፍ ቅዱስ ግልጽ ነው፣ ስናነበውም ይገባናል። ስለዚህ ይሄ ሰው አውግስጢኖስ መጽሐፍ ቅዱስ በትክክል እንዲገባን ማለት ነው። ስጠቀለል መጽሐፍ ቅዱስ እንዲገባን ከፈለግን መጽሐፍ ቅዱስ ውስጥ ያሉ ዘመናትን በአግባቡ መለየት ማጥናት ይኖርብናል እያለ ነው። ትክክሉም ይሄ ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ውስጥ ዘመናትና ስፍረ ዘመናት በተለያየ ሁኔታ ተገልጠዋል። መጽሐፍ ምን አልኩኝ? ዘመናትና ስፍረ ዘመናት የተለያዩ ናቸው በመጽሐፍ ቅዱስ ውስጥ። ደግሞ ዲስፐንሴሽን እና ዘመናት የተለያዩ ናቸው። ምክንያቱም መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱሳችንን እንኳን ስንጠራ ብሉይ ኪዳን፣ ሐዲስ ኪዳን ብለን ነው የምንጠራ። ሁለት ዘመን ነው ማለት ነው። ይሄ ዘመን ነው። የብሉይ ኪዳን ዘመን ነበረ፣ የሐዲስ ኪዳን ዘመን ነበረ። በብሉይ ኪዳን ውስጥ ደግሞ ስፍረ ዘመናቶች ነበሩ፣ በሐዲስ ኪዳን ውስጥም ስፍረ ዘመናቶች አሉ። ስለዚህ ዘመን የተሰፈረ ነው፣ ዘመን የተገደበ ነው። እግዚአብሔር በእያንዳንዱ በብሉይ ኪዳንም በሰራበት ውስጥ በዳዊት ሕይወት ሲሰራ፣ በአብርሃም ሕይወት ሲሰራ፣ በሙሴ ሕይወት ሲሰራ ዘመን ነበረው። እግዚአብሔር ዘመን እየሰጠ በዘመን ውስጥ እየመራ፣ በዘመን ውስጥ እያሰማረ፣ በዘመን ውስጥ እያስተዳደረ፣ በዘመን ውስጥ እየቀጣ፣ በዘመን ውስጥ ምሕረት እያደረገ ደግሞም በዘመን ፍጻሜ ልጁን ወደዚህ ምድር በመላክ የጸጋን ዘመን በክርስቶስ ደም መስርቶልናል። ስለዚህ ሌላ ቀርቶ መጽሐፍ ቅዱሳችንን ስንረዳ እንኳን ስናጠና እንኳን ብሉይና ሐዲስ ተብለው የሚጠሩ መሆኑ ራሱ አንድ ዘመንን መለየት ማወቅ የሚያስፈልግ መሆኑን እንረዳለን። ይሄ በነገራችን ላይ በዚህ በወንጌላውያን መስመር ብቻ ሳይሆን
በጥንት በተባሉት አሁን በዚህ ዲስፐንሴሽናል ቴዎሎጂ ተብሎ ራሱን ተችሎ ተሰንዶ አይምጣ እንጂ ዘመነ ቅድመ አበው፣ ዘመነ አበው እየተባለ ዘመነ ነቢያት፣ ዘመነ ነገስት እየተባለ በቀደሙት በኦርቶዶክሳውያን የስነ መለኮት አስተምሮ ወይ ደግሞ መጽሐፍ ቅዱስ አረዳድ ውስጥ እንኳን ቅድመ ዘመነ አበው የነ አብርሃም ከነ አብርሃም በፊት የነበረውን ዘመን እንዲሁም ደግሞ ዘመነ አበው የነ አብርሃምን ዘመን እንዲሁም ዘመነ ነቢያት የነቢያቶቹን ዘመን እንዲሁም ዘመነ ነገስት የነገስታቱ ዘመን እንዲህ እየተከፋፈለ ነው። በነዛ ዘንድ እንኳን መጽሐፍ ቅዱስን ከፋፍሎ ማጥናት ለይቶ መረዳት እጅግ ጠቃሚና አስፈላጊ መሆኑን እንረዳለን። እንደው ከገባኝ ውጭ ሌላ ነገር አይግባኝ፣ ካወቅኩት ውጭ ሌላ ነገር ማወቅ አልፈልግም የሚል እንትኑ ትንቅንቅ ውስጥ ካልገባን በስተቀር ቴዎሎጂ አዳጊ ነው። እንደምታውቁት ትምህርት ተራማጅ ነው። ትምህርት ተራማጅ ነው። አሁን ባለንበት የወንጌላውያን አብያተ ክርስቲያናት በጥቅሉ ኢትዮጵያ ውስጥ ባሉ አብዛኛው አብያተ ክርስቲያናት ውስጥ ትልቁ ችግር ምንድን ነው? ትምህርቶች አዳጊ አይደሉም። ትምህርቶች እያደጉ አይደሉም። የዛሬ 100 ዓመት ቸርቿ ስትተከል የጀመረችው የደህንነት ማስተማሪያ ትምህርት አሁንም አለ። ከ100 ዓመትም በኋላ በዛው ደህንነት ማስተማሪያ ትምህርት ያስተምራሉ። ቸርቻው ስትጀመር 60 ዓመቷ ነው። ያኔ ከ60 ዓመት በፊት የተሰራው የደህንነት ትምህርት ማስተማሪያ ዛሬም ከ60 ዓመት በኋላ ይጠቀሙበታል። ለምን? ትምህርታቸውን እያሳደጉ አይደለም። ትምህርቶቻቸው ተራማጅ አይደሉም። ለዛ ነው ትምህርቶቹ እያደጉ ስላልሆነ፣ ትምህርቶቹ ተራማጅ ስላልሆኑ ዛሬ ትላልቅ አብያተ ክርስቲያናት እንኳን ትክክል ባልሆነ እንኳን በመንፈሳውያን ዘንድ ቀርቶ በዓለማውያን ዘንድ እንኳን እጅግ አሳፋሪ በሆኑ የኃጢአት እንትኖች እየተጠረጠሩ ሲወቀሱ ሲከሰሱ እንሰማለን። ምክንያቱም ምንድን ነው? ትምህርቶቻቸው ስላላደጉ፣ ትምህርቶቻቸው ተራማጅ ስላልሆኑና ትምህርቶችን ማራመድ ማስኬድ አፕዴት ማድረግ ስላልቻሉ ወይ ደግሞ አፕግሬድ ማድረግ ስላልቻሉ ከፍ ማድረግ ስላልቻሉ ትምህርቶቹ በዚህ ዘመን ባለ ትውልድ ላይ ተግባራዊ ሲደረግ እየሰራ አይደለም። የትውልዱን ሕይወት እየቀየረ አይደለም። የትውልዱን ሕይወት እየሰራ አይደለም፣ እየጠቀመ አይደለም። ከሃይማኖት በስተቀር ተሰብስበው ከመጫጫዋ ተሰብስበው ግርግር ከመፍጠር ተሰብስበው ሃይማኖታዊ ስርዓቶችን ፈጽመው ከመሄድ በዘለለ ትምህርቶቻቸው ሕይወት እየለወጠ አይደለም። ትምህርቶቻቸው ሕይወትን እየቀየሩ አይደለም። የሰዎችን ሕይወት እየሰሩ አይደለም። ስለዚህ የሰዎች ሕይወት እንዲለወጥና እንዲቀየር ትክክለኛውን የክርስቶስ መልክ በሰዎች ላይ ማሳየት ከተፈለገ ትምህርትን ተራማጅ ማድረግ ነው። አይቀየርም። ትምህርት ግን ያድጋል። ለምሳሌ ስለ ሥላሴ ያለን ትምህርት አይቀየርም፣ ግን እናሳድጋለን። የዛሬ 5 ዓመት የነበረን ሥላሴን ወይ ደግሞ ነገረ ሥላሴ ወይ ደግሞ ትምህርተ ሥላሴ ስንረዳ የነበረን መረዳት ከ5 ዓመትም በኋላ ደግሞ ይጨምራል አይደል? መረዳታችን ይጨምራል። የምናስረዳበት የምናብራራበት መንገድ ይጨምራል። ስለዚህ ለዚህ ትውልድ የምናስተምረው የዛሬ 5 ዓመት ሳይሆን ዛሬ በደረስንበት መረዳት ነው። ግን መዳን በኢየሱስ ነው። አይጨመርም፣ አይቀየርም። ይሄ ግን ምን ማለት ነው የሚለው እያደገ እየተበራራኛው ስለሚሄድ የዛሬ 60 ዓመትና 70 ዓመት ያስተማርነው ትምህርት ሳይሆን ዛሬ በደረስንበት እውነት ዛሬ ባለንበት መንፈሳዊ መረዳት መጠን ለዚህ ትውልድ መድረስና መምጣት ካልተቻለ በስተቀር በቃ እንደው ከዚህ ውጭ ምንም ነገር አልሰማም፣ አላሳድግም፣ ትምህርቴን አልቀየርም ማለት ጉዳቱ ብዙ ነው። ጉዳቱ ብዙ ነው የሚሆነው። ትምህርት ተራማጅ ነው። ትምህርትን አትፍሩ። ትምህርትን በእግዚአብሔር ቃል እየመረመራችሁ ተቀበሉ። እንደ እግዚአብሔር ቃል የሆነውን መቀበል፣ እንደ እግዚአብሔር ቃል ሆኖ ያልተገኘውን ደግሞ መተው መንፈሳዊ መብታችን ነው፣ ስልጣናችንም ነው። ስለዚህ መጽሐፍ ቅዱስ ውስጥ ዘመንና
ስፍረ ዘመን የተለያዩ ናቸው። ዘመን አለ ደግሞ ስፍረ ዘመን አለ። ስለዚህ ስፍረ ዘመን ዲስፐንሴሽን ማለት ስፍረ ዘመን ማለት ነው እንጂ አንድ ሙሉ ዘመን ማለት አይደለም። ሙሉ ዘመን ማለት አይደለም። ስለዚህ ዲስፐንሴሽን ምንድን ነው? በአንድ ዘመን ውስጥ ያሉ የተሰፋፈሩ ዘመኖች። ለምሳሌ ብሉይ ኪዳን አንድ ዘመን ነው። ብሉይ ኪዳን አንድ ዘመን ነው። ብሉይ ኪዳን ግን የብሉይ ኪዳን ዘመን ግን በብዙ ስፍረ ዘመናት የተሰፈረ ነው። መለኪያ የተለካ በብዙ ዲስፐንሴሽኖች የተከፋፈለ ነው። ለምሳሌ 1 2 3 ጥቅሶችን እናንብብ። ምን የሚል ዘመን እና ስፍረ ዘመናት የተለያዩ መሆናቸውን እንለያለን። ዕብራውያን ምዕራፍ 1 ቁጥር 1 እንደዚህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ልብ አድርጉ። ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። አይታችኋል? የጥንት ዘመን አለ፣ ደግሞ የዘመን መጨረሻ አለ። ከጥንት ጀምሮ እግዚአብሔር እየተናገረ ነው፣ ደግሞ በዘመን መጨረሻ እግዚአብሔር ለኛ ተናገረን እያለ ነው። እዚህ ጋር ዘመን ሁለት ዘመን ሁለት መልእክት ሁለት ተቀባዮች እናያለን። ዘመኑ የጥንት ዘመንና የዘመን መጨረሻ። የዘመን መጨረሻ የተባለው ምንድን ነው? የብሉይ ኪዳን ማብቂያና የአዲስ ኪዳን መጀመሪያ ላይ ማለት ነው። ስለዚህ ከጥንት ጀምሮ እስከ ዘመኑ መጨረሻ ድረስ እግዚአብሔር ለአባቶቻችን ነው የተናገረው፣ ለእኛ አይደለም። ለእኛ አልተናገረንም። ለአባቶቻችን ሲናገር ግን በማ በኩል ነው ይላል? በነቢያት በኩል ነው። ስለዚህ ሰሚዎቹ እነማን ነበሩ? አባቶቻችን። የተናገረው በእነማን ነበረ? በነቢያት። በዘመን ፍጻሜስ ሁለተኛው የዘመን አይነት ላይስ ሁለተኛው ዘመን ላይ ስንመጣ ደግሞ ሰሚዎቹ እኛ ነን። ለእኛ ተናገረን ይላል። ለእኛ ተናገረን በማ በልጁ ተናገረን። ስለዚህ አባቶቻችንን በነቢያት ተናገራቸው። ያ የጥንት ዘመን ነው። እኛ ደግሞ በዘመን መጨረሻ ያለነውን ደግሞ በአባቶቻችን በነቢያት ሳይሆን በልጁ ተናገረን። ስለዚህ የጥንት ዘመንና የአሁን ዘመን ብሎ መጽሐፍ ቅዱስ ስለከፈለ እኛም የጥንት ዘመንና የአሁን ዘመን ብለን መረዳት ይኖርብናል። ይቅርታ ብለን መረዳት ይኖርብናል። ስለዚህ ዘመናት የተለያዩ ናቸው፣ የተከፋፈሉ ናቸው። በዛ መሰረት እናያለን። ይሄ ብቻ አይደለም። እዚሁ ዕብራውያን ምዕራፍ 2 ቁጥር 5 ላይ ስለ እርሱም የምንናገርበትን የሚመጣውን ዓለም ለመላእክት ያስገዛው አይደለምና ይላል። የሚመጣውን ዓለም በማለት ደግሞ ሌላ ዓለም አለ። አይታችኋል? ያለፈ ዓለም አለ፣ የአሁን ዓለም አለ፣ ሌላ የሚመጣ ዓለም አለ። ስለዚህ ዓለምን ዘመን በሶስት የተከፈለ ነው። ያለፈ ዘመን ነበረ፣ የአባቶቻችን ዘመን ነበረ፣ አሁን እኛ ያለንበት ዘመን አለ፣ ደግሞ የሚመጣ ዘመን፣ ሌላ የሚመጣ ዓለም አለ። ስለዚህ መጽሐፍ ቅዱስ ብሉይን ከአዲስ መለየት ብቻ ሳይሆን ዘመናትም የተከፋፈሉ የብሉይ ዘመን፣ የአዲስ ዘመን፣ ደግሞ ሌላ የሚመጣ ዘመን አለ። በዚህ ማዕቀፍ ውስጥ ሆኖ ነው መጽሐፍ ቅዱስ የሚናገረው። እኛም በዚህ ማዕቀፍ ውስጥ ሆነን መረዳት፣ እውነትን ማወቅ፣ መረዳት ይጠበቅብናል። ብዙ ሰው ሰነፍ ነው። ስንፍናን መለማመድ የለብንም። መጽሐፍ ቅዱሳችንን በትጋት እናንብብ፣ እናጥና። መጽሐፍ ቅዱስ ደግሞ የሚለንን ለመስማት ነው እንጂ የምንፈልገውን እንዲልን አናደርግም ማለት ነው። ክብር ለኢየሱስ። ስለዚህ በመጽሐፍ ቅዱስ ዘመንና ዘመናት የተለያዩ ናቸው። በዚሁ ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ ይላል አይደለ? ማ በደረሰ ጊዜ?
የዘመኑ ፍጻሜ። ስለዚህ ከዚህ በፊት ያለ አንድ ዘመን ፍጻሜ አግኝተዋል። ተመልሶ የማይመጣ ያለፈ ዘመን፣ የተፈጸመ ዘመን ማለት የተቋጨ፣ ያለቀ፣ የተጠናቀቀ ዘመን ነበረ። ደግሞ አሁን አዲስ ዘመን መጥቷል። ስለዚህ አሁን እኔና እናንተ የምንኖርበት ደግሞ ሌላ ዘመን ነው። እኔና እናንተ የምንኖርበት ደግሞ ሌላ ስፍረ ዘመን ነው። ሌላ ዲስፐንሴሽን ነው። ያለፈ ዘመን አለ፣ አሁን እኛ ያለንበት ዓለም አለ ደግሞ። ስለዚህ የዘመኑ ፍጻሜ በደረሰ ጊዜ ሌላ ዘመን ተፈጽሞ ደግሞ ይሄ ሌላ ዘመን ጀምረናል። ይሄም ዘመን ደግሞ ይፈጸምና ደግሞ ሌላ ዘመን ይመጣል። ይህንን እንድንረዳ መጽሐፍ ቅዱሳችን ያበረታተናል። እንቀጥልና ኤፌሶን ላይ ሄደን ደግሞ ስናነብ የኤፌሶን ምዕራፍ 1 ቁጥር 6 እና 7 ይቅርታ ቁጥር 9 ላይ እንደዚህ ይላል። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር ያስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም ይላል። በምን ፍጻሜ? በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። ስለዚህ ደግሞ ዘመን አለ። የዘመን ፍጻሜ ተብሎ ሲነገር ወቅቶች የተለያዩ ናቸው ማለት ነው። ዘመናት የተለያዩ ናቸው። እዚሁ ምዕራፍ 3 ቁጥር 5 ላይ ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌል መሰበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎቹ ትውልዶች ዘንድ ለሰው ልጆች አልታወቀም ይላል። አሁን በጥቅሉ አሁን ለእኛ የተገለጠው መገለጥ፣ አሁን ላለን ሐዋርያት፣ ቅዱሳን፣ ነቢያት የተገለጠልን መገለጥ በቀደሙት ትውልዶች፣ የቱ ነው የቀደሙት ትውልዶች? ቀደም ላይ አንበበን የለ ከጥንት ጀምሮ የተባሉት እነማ አባቶቻችን፣ ያ ያለፈው ትውልድ፣ ያ ያለፈው ዘመን፣ ባለፈው ዘመን ውስጥ የሚኖሩ ሰዎች እነሱ ያልተረዱት ደግሞ ለእኛ የተረዳ ነው አለን። ስለዚህ ያለፈው ትውልድ የአሁኑ ትውልድ ብሎ መጽሐፍ ቅዱስ ብሉይን ከአዲስ ስለሚለይ እኛ ብሉይን ከአዲስ እየለየን መጽሐፍ ቅዱሳችን እንድናነብ ነው ለዛሬ የምናጠቃልልበት። ስለዚህ መጽሐፍ ቅዱሳችን ዘመንና ስፍረ ዘመንን መለየት ብቻ ሳይሆን ዘመንንና መልእክቱንም ጭምር ለይቷል። በአንድ ዘመን ውስጥ አንድ መልእክት ነው የሚኖረው። በአንድ ዘመን ውስጥ ሁለት መልእክት አይኖርም። ለምሳሌ አሁን እኛ ያለነው የጸጋ ዘመን ነው አይደለ? በጸጋ ዘመን ውስጥ ጸጋውንም ሕጉንም ምኑንም ብቻ እንደዛ አላደረገም መጽሐፍ። የጸጋ ዘመን ሲሰጥ የጸጋ መልእክት ሰጥቶ ነው። የሕግ ዘመን ሲሰጥ የሕግ መልእክት ሰጥቶ ነው። ስለዚህ አሁን በእኛ ባለንበት ዘመን ሕግን ብንሰብክ ዘመን ተሳስተናል። በተሳሳተ ዘመን ውስጥ ያለውን መልእክት እየሰበከን ስለሆነ አንደኛ ትምህርታችን ፌል አውት ያደርጋል። በቃ ማለት እንትን የሚያደርጋል የሚጠቅም አይደለም፣ ትክክል አይደለም። የተሳሳተ ትምህርት እየሰበክን ነው። በዚህ ደግሞ ሰማያዊ ቅጣትም አለብን። ለምን? ያለ ዘመኑ መልእክት እያመጣን ስለሆነ። ክብር ለኢየሱስ ይሁን። ስለዚህ ዘመንና ዘመናት የተለዩ ብቻ መሆናቸው ሳይሆን ዘመንና መልእክቶቻቸው ጭምር ተለይተዋል። ለምሳሌ የዚህ ዘመን እና የባለፈው ዘመን ትምህርት መልእክት ተለይቷል። እሺ አንድ ሁለት ጥቅስ እንደዚህ ላነብ። አንዱ ምናነበው ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ምን ይላል? ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል አይደል? ስለዚህ በሙሴ ዘመን የተሰጠው ምን ነበረ? ሕግን የተሰጠው። የሙሴ ዘመን መልእክት ምንድን ነው? ስለዚህ ሙሴ ስንል ብቻውን የሚኖረው ዘመን አይኖርም፣ ግን አጠቃላይ ብሉይ ኪዳንን ይወክላል። የሕግ ዘመን ስንል ሕግ የተሰጠው በሙሴ ቢሆንም ነገር ግን መጽሐፍ ቅዱስ አንዳንዴ ሕግ ሲል ብሉይ ኪዳንን በሙሉ፣ አንዳንዴ ኦሪት ሲል ብሉይ ኪዳንን የሚጠቀልልበት ሁኔታ አለ። ነገር ግን ለሙሴ በሙሴ ዘመን ላለ ትውልድ የተሰጠው ምንድን ነው? ሕግ ነው። ለእኛ የተሰጠን ምንድን ነው? ጸጋ ነው። ስለዚህ ሙሴ ጸጋን እንዳልሰበከ ሁሉ እኛ ደግሞ ሕግን አንሰብክም። ሙሴ ጸጋን እንዳላስተማረው ሁሉ እኛ ሕግን አናስተምርም። ለምን? ስላልተሰጠን። ለምን? የዚህ ዘመን መልእክት ስላልሆነ።
የዚህ ዘመን ተላኪው ልጁ ነው። መልእክቱ ደግሞ ጸጋ ነው። ተቀባዮቹም ቸርች፣ እኛ የክርስቶስ አካል ነን። ሕጉን ይዞ የመጣው ሙሴ ነው። መልእክተኛው ሙሴ ነው። መልእክቱ ሕጉ ነው። ተቀባዮቹ እስራኤላውያን ናቸው። ስለዚህ በእኛ ዘመን ያለ መልእክት፣ በእኛ ዘመን የተሰጠ የጸጋ አስተዳደር፣ በእኛ ዘመን የተሰጠ የጸጋ መግቦት ወይ ደግሞ ግሬስ ዲስፐንሴሽን የጸጋ አስተምህሮን በተመለከተ የተሰጠን ለእኛ ጸጋና እውነት ነው። ጸጋ ባለበት ደግሞ ምንጊዜም እውነት ይሰራል። ጸጋና እውነት አብሮ ነው የሚሄዱት። በጸጋና ሕግና እውነት አብሮ አይሄድም። ጸጋና እውነት በኢየሱስ ተሰጥቶናል። ስለዚህ ዘመን ተለይቷል ማለት ነው። ዘመኑ ብቻ ሳይሆን የዘመናቶቹ መልእክቶችም የተለዩ ናቸው። የሙሴ ዘመን ሕግ ነው። የክርስቶስ ዘመን ደግሞ ምንድን ነው? ጸጋ ነው። የክርስቶስ ዘመን አሁን እኔ እናንተ የምንኖርበት ማለት ነው። እግዚአብሔር የተባረከ ይሁን። ዘመንን መለየት እጅግ አስፈላጊ ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 5 ቁጥር 21 እስከ 22 ባለው ስናነብ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ምን ይላቸዋል? ለቀደሙት አትግደል ተብሎ ተጽፏል። እናንተ ግን እላችኋለሁ ወደ ሴት ያየ የተመኘ ምን ብሏል? አመንዝሯል። የቀደሙትና እናንተ ሁለት ናቸው። አይታችኋል። የቀደሙት ምን ተብሎ? አትግደል ተብሎ። አትግደል ነፍስ አታጥፋ ነው። የቀደሙት አታመንዝር ተብሏል። አታመንዝር ወይንም ከሁለት በላይ ሴት ማለት ከአንድ በላይ ሴት ጋር አትሂድ፣ ወይ ደግሞ ከአንድ በላይ ወንድ ጋር አትሂጂ ነው። አንድ ለአንድ በቃል ነው። ቃል በቃል ሲተረጎም ጌታችን ኢየሱስ ክርስቶስ ግን ለእናንተ በአካል መገናኘት ሳይሆን ማሰብ፣ መመኘት፣ ነገሩን መፈለግ ምንድን ነው? ኃጢአት ነው። ስለዚህ መልእክቶቹ የተለያዩ ናቸው ማለት ነው። በአንድ ዘመን ውስጥ አንድ አይነት መልእክት፣ በአንድ ዘመን ውስጥ አንድ አይነት ሀሳብ አይሰጥም። የእግዚአብሔር ቃል ይህንን ስለማያስተምር ሁለተኛ ቆሮንቶስ ምዕራፍ 3ን ስናነብ ያ በከበረ ድንጋይ ላይ በወቅቱ የከበረው በድንጋይ ላይ የተጻፈው ተሽሯል፣ አሁን የከበረው መጥቷል። ስለዚህ የተናቀው ያለፈው ኪዳን አበቃ። አሁን ደግሞ የከበረ የማይሻር የጸና ሕይወት ያለበት የሞት አገልግሎት ያለውነት ተሰጥቶናል። ስለዚህ እነዛ እኛ አሁን ዛሬ የምንሰብከውን በብሉይ ኪዳን ያሉ ሰዎች መስበክ እንዳልቻለ ሁሉ እነሱ የሚሰብኩትንም እኛ መስበክ አንችልም። ዕብራውያን ምዕራፍ 7 ቁጥር 11 እና 12 ስናነብ የምንረዳው ምንድን ነው? በአሮን ክህነት ወይንም በሌዊ ክህነት ፍጹምነት ተገኝቶ ቢሆን ኖሮ ስለሌላ ክህነት ባልተናገረ ነበረ በማለት የብሉይ ኪዳን ዘመን የተደራደረው በአሮን ነው። አዲስ ኪዳን የተደራደረው ደግሞ በኢየሱስ ክርስቶስ ከመልከጼዴቅ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን የተባለለት በመልከጼዴቅ አይነት ስርዓት የክህነት ስርዓት ባለው በክርስቶስ ነው። ደግሞ ይሄ ዘመን የሚተዳደረው ያንን ሌዊ መራው፣ ይህንን ኢየሱስ ይመራዋል። ያንን አሮን መራው፣ ይህንን ኢየሱስ ይመራዋል። ያንን ሙሴ መራው፣ ይህንን ኢየሱስ ይመራዋል። ክብር ለኢየሱስ ይሁን። ስለዚህ ዘመናት ተለይተዋል፣ የዘመናቶቹ መልእክቶችም ተለይተዋል። ይህን ደግሞ በሚቀጥሉት ጊዜያቶች መልእክቶቹ ምንድናቸው የሚለውን እናያለን። ስለዚህ አሁን የምናተኩረው የተወሰነ ጊዜ ዲስፐንሴሽን ዛሬ ተረጎምን። ምንድነው ዲስፐንሴሽን አለን? ዓላማው ምንድን ነው አለን? መቼ ነው የጀመረው አለን? እነዚህ ነገሮች በስፋት አይደለም አጠር ባለ ሁኔታ ወደ እናንተ ለማድረስ ሞክሬያለሁኝ። ከዛ በኋላ ደግሞ እንግዲህ የዲስፐንሴሽናሊዝም አስተምህሮች ምንድን ናቸው? በምን ጉዳይ? በንጥቀት ጉዳይ ምን ያምናል? በትንሣኤ ጉዳይ ምን ያምናል? በሺህ ዓመት መንግስት ምን ያምናል? በቤተ ክርስቲያንና በእስራኤል መካከል ምን ያምናል? ዲስፐንሴሽናል ቴዎሎጂ የሚለውን እሱን በጥልቀት ባይሆንም መሰረታዊ ሀሳቦቹን እናያለን። በትዕግስት ስላዳመጣችሁኝ አመሰግናለሁ። ይህንን ቪዲዮ ሰምታችሁ ስጨርሱ ለሌሎች ማካፈል አትርሱ። ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ። የጌታ ጸጋና ሰላም ለሁላችሁ ይሁን። አሜን። በክርስቶስ ተባርካችኋል። ጸጋ ይብዛላችሁ።